የኢህአፓ መግለጫ በወቅታዊና በቀጣይም እና አብይ አህመድ ሊወስዱ ይችላሉ የሚባሉ እንቅስቃሴዎች ውስጥ ምን አይነት ነገሮችን ያደርጋሉ የሚለውን የሚጠቁም መሆኑ ተመልክቻለሁ። ላንሳው። አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማቾች መካከል አብሮ በሚኖር ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳዎችን በመብዘዝ አያሌ ጥፋቶችን ሲፈጽምና ሲያስፈጽም መቆየቱን በተደጋጋሚ እያየን የሰማነው የተረዳነው ሀቅ ነው። ይህ አልበቃ ብሎት ባቀደው ልክ ህዝቡ እርስ በርስ ባለመተላለቁ የተቆጨ ይመስል የመጨረሻውን የሃይማኖት ካርድ ስቧል። ይህንን እኩይ እቅዱንም ከላይ እስከታች ባሉ መዋቅሩ በሚገኙ አመራሮች በተደጋጋሚ በአደባባይ ገልጧል። ከዚህ ቀደም በወለጋና በአርሲ የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ላይ የተፈጸመው ግድያና ማሳደድ በጦርነት ስም በመላው ኢትዮጵያን የሚገኙ አብያተ ክርስቲያናቶች፣ መስጊዶች ላይ የተቃጣውን ውድመትና ምዕመናንን እልቂት በዚህም ፍትህ በጠየቁ በተለይ በሁለቱ ሃይማኖቶች ላይ ባገዛዙ ሴራ እየደረሰ ያለውን ግፍና መከራ ለዓለም ባጋለጡ ንጹሃን ላይ የደረሰው ስርዓት ያገዛዙን የመጨረሻ ካርድ ለመምዘዝ በቂ ማሳያዎች ናቸው። እንግዲህ ፍትህን የጠየቁ በቤተ ክርስቲያን ላይ የሚደርሰውን ውድመት በተቃወሙ ግድያውን ለማውገዝ ወደ አደባባይ ወጡ፣ በማህበራዊ ሚዲያ ጭምር ግድያው አግባብ አይደለም ብለው ያወገዙ ጭምር። ለወትሮ ቢሆን እንግዲህ እንደዚህ አይነት ነገሮችን ህዝብ እንዲያወገዝ ነው የሚጠበቀው አይደል? አንድ ህብረተሰብ በሀገሩ ላይ የሚፈጸምን ነውር፣ በደል፣ ግፍ፣ ኢንጀስቲስ ማውገዝ አለበት። ጤናማ የሚባል ማህበረሰብ በሁሉም ሀገር እንዲህ አይነት ነገሮችን እንዲተገብር መንግስታትም ጭምር ያበረታታሉ አይደል? በዓለም ላይ ምናልባትም ብቸኛው ሀገር ነው ኢትዮጵያ ውስጥ ያለው አገዛዝ ግፍን፣ ጥፋትን፣ እልቂትን በማህበራዊ ገጻቸው አውግዛችኋል በማለት በአክራሪነት ሰዎችን ወንጅሎ ግለሰቦችን የሚያስርበት የሃይማኖት አባቶችና መሪዎችን ልሂቃንን እያደነ የሚያስርበት ሁኔታ እንዳለ በግልጽ መለከታላችሁ። ይህንን ነው እያወጣ ያለው ኢህአፓ። አሁን ደግሞ በዳንግላ ከተማ በሚገኘው በሁጥባ መስጂዱ ኢማም ሼህ ሱፊያ መሐመድ ትናንት ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉ ተሰምቷል። በተመሳሳይ ሰኔ 7 ቀን 2018 ዓ.ም በከሚሴ ሀገረ ስብከት የባቲ ጎሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ህይወታቸው አልፏል። የእምነት አባቶችና ምዕመናን ላይ የሚደርሰው ተደጋጋሚ ጥቃት ለማስቆም ፍትህን ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመናኑ ተደራጅተው ራሱንና ሃይማኖቱን ከጥቃት እንዲጠብቅ ያስፈልጋል ይላል ኢህአፓ በመግለጫው። ሌላው በዳንግላ ከተማ በመስጂድ ኢማም ላይ በደረሰ ጥቃት ህዝበ ሙስሊሙ ፍትህ እየጠየቀ ይገኛል። በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጂድ ኢማም ሼህ ሱፊያን መሐመድ ትናንት ምሽት የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉ ነው የተሰማው። የአራት ልጅ አባት የነበሩት ሼህ ሱፊያን የህልፈት በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል። ድርጊቱን ተከትሎ ህዝበ ሙስሊሙ አደባባይ በመውጣት ግድያውን በጽኑ የተቃወመ ሲሆን ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ በብርቱ ጠይቀዋል። ለሼህ ሱፊያን አህመድ ነፍስ ይማር እንላለን። ለቤተሰቦቻቸውም መጽናናትን እንዲሰጥ እንመኛለን። ተመልካቾቻችን፣ አድማጮቻችን፣ ሌላው ተመልካቾቻችን፣ አድማጮቻችን በመተሃራና በወለንጭቲ መካከል እየደረሰ ባለው እገታና ግድያ ምክንያት የምሽት ጉዞ ጨርሶ እንዲቀር ከተደረገ ከወር በላይ መቆጠሩ ነው መረጃዎች የሚያመለክቱት። በዚህም ምክንያት ቀን ብቻ ነው ጉዞ በመባሉ በአካባቢው በከባድ መኪና ተሽከርካሪዎችና በሌሎች ተሽከርካሪዎች ከፍተኛ መጨናነቅ ይታያል። ቀረ በቃ። በመንግስት ደረጃ ህግ ወጣ። ድሮ ቀንም ሌሊትም እየሰሩ አንድ ስራው ይቀላጠፍ ነበረ። ብዙ ምርቶች ይመጣሉ። ሾፌሩም በደህንነት ስጋት ሳይሰማቸው ይንቀሳቀሱ ነበር። አሁን በቀንም ጭምር ነው የሚፈሩት። የምሽትማ በፈጽሞ እንዳይታሰብ ብሎ መንግስትም በቃ ወጣ። አልቻልኩም አትንቀሳቀሱ በመባሉ ከተማዎቹ የተጠቀሰው ቦታ ላይ ከፍተኛ መጨናነቅ፣ የትራንስፖርት መጨናነቅ ከተፈጠረ ከወር በላይ ሆኖታል። ተመልካቾቻችን፣ የሀገራችን የጸጥታ ሁኔታ ያለውን መንግስት እንትመለከቱት ነው። እነ ጀነራል አለምሸት ደግፌ
በመግቢያቸው ላይ የተናገሩትን ሰምታችሁታል። ያለው መንግስት ያለፉት 5 ዓመታት አገሪቷን እጅግ አስከፊ ወደ ጦርነት መክተት ብቻ ሳይሆን ከተማ መሃል ላይ እንኳን ማስተዳደር እንዳልቻለ እንዲያዩት ነው። ቀደም ሲል ያልነበረ ነገር ሁሉ አሁን በአዋጅ ወጥቷል። ከባድ ተሽከርካሪዎች በፍጹም በጨለማ ይሄዱ ብለዋል። ከአቅሙ በላይ ሲሆን ማስተዳደር ሲያቅተው ማለት ነው። እና የችግሩ ምንጭ ላይ ነው ያለው። ማስተዳደር ካልቻለው መንግስት ላይ ነው ያለው። ሰንኮፉ እዛ ላይ ነው ያለው የሚለውን ነገር የሚያመላክት ነው። ተመልካቾቻችን ማንም ያደርገው ማንም የማስተዳደር ብቃት ማለት የአቅም ማለት ሃይማኖት መሪ ፍትህ ለዳንግላ ሙስሊሞች፣ ፍትህ ለዳንግላ ሙስሊም። እነዚህ ኡስታዝ ሰላትን ኢሻን አሰግደው በሚወጡበት ጊዜ ተገድለዋል በጥይት። አማራ ክልል ሙስሊምን በሚጠላ አካል አማራ ክልል ውስጥ ጎጃም ዳንግላ እነዚህ ኡስታዝ እኔን ሻሃዳ ያሳዙኝ ናቸው። ካለ ምክንያት ሙስሊሙን እየጨቆኑ ይገኛሉ። ፍትህ ለዳንግላ ሙስሊም። ይህ ቪዲዮ መድረስ ላለበት አካል ይድረስ። ሙስሊሙ እየተጨቆነ ነው። ወላሂ እየተገደሉ ነው፣ እየተሰደዱ ነው። ፍትህ መድረስ ላለበት አካል ይድረስ። ፍትህ ለኡስታዝ፣ ፍትህ ለሙስሊም፣ ካለ ምክንያት ለሚገደለው ሙስሊም ፍትህ። ይህ ቪዲዮስ መድረስ ላለበት ይድረስ። ሼር አድርጉት፣ ሪፖስት አድርጉት።
Enggak,